በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ህልመ ሌሊት ወይም ዝንየት ወይም ድሪም ሴክስ ወይም ስፒሪት ሃዝባንድ ወይም ስፒሪት ዋይፍ የመንፈስ ባል ወይም የመንፈስ ሚስት በሚል ነው። በዚህ ርዕስ እስካሁን ስንነጋገር ቆይተናል። ዛሬ 14ኛ ክፍል አቀርባለሁ። ሰላም እግዚአብሔር በያላችሁበት ከእናንተ ጋር ይሁን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩና በዚህ ጉዳይ ለሚጨነቁ ሰዎች እንድታስተላልፉ እንድታገለግሉ ላለው በነፃ የሚሆን ምክርና ጸሎት እገዛ ብትፈልጉ በስክሪኑ ላይ ባሉ ቁጥሮች በመደወል እግዚአብሔር የሰጠንን ልናካፍል ዝግጁ ነን። ደግሞም አገልግሎቱ ብዙ ትውልድ መደረስ ያለበት ስለሆነ አገልግሎቱን ለማገዝ ፍላጎት ያላችሁ እግዚአብሔር ያነሳሳችሁ ደግሞ በስክሪኑ ላይ ባሉ ቁጥሮች የባንክ አካውንቶች በማስገባት የእግዚአብሔር ስራ እንድታግዙ በእግዚአብሔር ፍቅር ላነሳሳችሁ ፈልጋለሁ። እንግዲህ ይሄ ህልመ ሌሊት ወይም ዝንየት ከማስተርቤሽን ጋርም ይገናኛል። አንዳንዴ ማስተርቤሽኑ ሲቆም አንዳንዴ በትግል ቆመልን ብለን ይላሉ ሲያማክሩኝ፣ ህልመ ሌሊት ይተካል። ያው መስዋዕት አይደለም፣ በማስተርቤሽንም ዘር ነው የሚቀበለው፣ እዚህም ዘር ይቀበላል፣ የወንድ ዘር ይቀበላል እና ጠላት አይነቱን ቀይሮ ይመጣል። ፍጹም የሆነ ነፃነት ማስተርቤሽኑም ክፉ እንደሆነ ሁሉ ህልመ ሌሊቱም ክፉ እንደሆነ ማወቅ አለብን። በማስተርቤሽን ከአጋንንት ጋር የሚሆን ተራክቦ ነው እንዳለ ሁሉ በዝንየትም ውስጥ በህልም ይሁን እንጂ ከአጋንንት ጋር የሚፈጸም ተራክቦ ነው። ድሪም ሴክስ የሚባለው ለዚህ ነው። እና ምንድነው ምን ማድረግ አለብን የሚለውን ባለፈው ክፍል 13 ላይ ጀምሬ ነበርና ምንድነው ማድረግ ያለብን? ብዙ ጊዜ ሰው አድርጎብኝ የሆነ ነገር ሲመጣ ከሰው ጋር እናገናኛለን። ጠላታችሁ ሰይጣን ይሁን፣ በቃ ሰይጣን ነው መጽሐፍ ቅዱስ የሚነግረን። ሰውን ጠላት አታድርጉ። እኔ ሰው አይተኛልኝም፣ የቅርብ ዘመዶቼ ከኔ እኮ ሰው ጋር ለምን ታያላችሁ? አዎ ሰዎች ክፉ ሊሆኑ ይችላሉ፣ ግን ጠላታችሁ ሰይጣን ነው። ይሄ መታወቅ አለበትና መፍትሄ ወደ እግዚአብሔር መቅረብ ነው። የመጀመሪያው ጉዳይ ምንድነው ብለን ብንል የመጀመሪያው ጉዳይ አንደኛ እርኩሰት መሆኑን አውቃችሁ ተጸይፉት። አንዳንዱ ኢንጆይ ልበለው ይደሰትበታል። እንደውም ሴትዮዋ ማታ መታ ነበር ይላል ወንዱ በልሙ ሌላ ሴት ተመስሎ ሲዋል፣ ሴቷ ደግሞ የሆነ ሰውዬው እኮ ዛሬ እንደለማዱ መጥቶ ነበር ብሎ ይቀልዳሉ። ከአጋንንት እኮ የህልመ ሌሊት ክፋቱ አጋንንት ክፋቱ እኔ በምክር አግሎታ ይቻላል እየባሰ ሄዶ ከዘመድ ጋር ከቤተሰብ ከእናት ከአባት ጋር ከእህት ጋር ሲያልፍም ከእንስሳ ጋር እግዚአብሔር ይገስጸው። ሰይጣን ዝም አይልም፣ እያባሰው። ድሮ ሰው ነበረ የሚያሳይ ከሰው ጋር ነበረ፣ ከማላቃቸው ሴቶች ጋር ከማላቃቸው ወንዶች ጋር፣ ከዛ ደግሞ ወደ ዘመድ ወደ ቤተሰብ፣ ከዛ ደግሞ እንደገና በዛ ሲጨነቅ በቃ ከእንስሳ ጋር ምን ልሁን የሚሉ ሰዎች ገጥመውናል። እና ተጸይፉት። ይሄ አጋንንት መጀመሪያ እርኩሰት መሆኑን አውቀን መገንዘብ ያለን ነው። ይሄ ማወቅ አለብን። እና አትጭበርበሩ። ሰዎች በሚዲያ ለምን ይጭበረበራሉ? ለምን ይታላሉ መሰላችሁ? የሆነ ጥሩ ነገር ያቀርቡላቸዋል። ለምሳሌ ከባንክ ተደውሎ ከባንክ ነው እና ሎተሪ ደርሷቸዋል፣ ሽልማት አግኝታቸዋል ሲሏቸው በዛ ነገር ይሳቡና በደንብ አድርገው ይጨበረበራሉ። እና የሆነ ስጋዊ ነገር የማስደሰት አስመስሎ ጠላት ወደ በለጠ ነገር ሊያመጣችሁ ስለሆነ ልትጸየፉት ይገባል። ይሄንን ልነግራችሁ ወዳለሁ። ከዓመታት በፊት 25 ዓመት ይሆናል በፊት አንድ ሰው እንደቀልድ ያኔ ትዳር ላይ አልነበረም፣ ሴትዮዋ ማታ መታ እያለ ቀልድ አንድ ቀን ስለመፈሳ ነገር እያማከረኝ ሴትዮዋ መታ አለ። ይተዋ ሴትዮ ስለው በህልም ትመጣ አጋንንት ነው ወንድሜ አለ። አወራን፣ መከርኩት፣ ጸለየን። ዛሬ አግብቶ የልጆችን አባት ሆኗል። ሁለተኛው ደግሞ በተሰጣችሁ የልጅነት ስልጣን ተቃወሙት። መጽሐፍ ቅዱስ በያዕቆብ 4:7 ላይ ያዕቆብ 4:7 እንግዲህ ለእግዚአብሔር ተገዙ ይላል፣ ዲያብሎስን ግን
ተቃውሙት ከናንተ ይሸሻል። አጋንንትን በኢየሱስ ክርስቶስ ስም ብላችሁ ተቃውሙት ይሸሻል። ግን ቀድሞ ለእግዚአብሔር መገዛት ህይወታችን አጋንንት በጌታ በኢየሱስ ስም ውጣ፣ ተነቀል፣ ሂድ፣ ግባ ምናምን ስላልን አይደለም። ለእግዚአብሔር የተገዛ ማንነት ይፈልጋል። ሰይጣን እኮ ለዚህ ነው ያስቀዋ ልጆች አዎ ኢየሱስን አውቀዋለሁ፣ ጳውሎስን አውቀዋለሁ፣ እናንተስ ለእግዚአብሔር ካልተገዛ ሲራክ ነው መጽሐፈ ሲራክ ላይ በኃጢአት ያለ ሰው ሰይጣንን እከለከ ሰይጣን ቢለው የሚረግመው ራሱን ነው ይላል። እና ለእግዚአብሔር መገዛት ይበልጣል። ለዚህ ነው እኮ በኢየሱስ ክርስቶስ ስም አጋንንት ይራቅ ሲባል ከሆነ ነገር ጋር ከሆነ ድርጊት ጋር እናያይዘዋለን እንዴ። ርኩስ መንፈስ በስሙ ለእግዚእነ ኢየሱስ ክርስቶስ ማለት ምን ማለት ነው? ርኩስ መንፈስ በጌታ በኢየሱስ ስም ውጣ ማለት እኮ ይሄ የልጅነት ስልጣን አለ። ሶስተኛ የኃጢአት በሮችን በንስሐና በመመለስ ዝጉ። ንስሐ ማለት መመለስ ማለት ነው እንጂ እዛው መደጋገም አይደለም። መመለስ ነው እንጂ መመላለስ አይደለም ይላሉ ሰዎች። መመለስ በቃ። ለዚህ ነው ምሳሌ 28:13 ላይ ኃጢአቱ የሚሰውር አይለማም ይልና የሚናዘዝባትና የሚተዋት ግን አያችሁ፣ የሚናዘዝና የሚተዋት ግን ምሕረትን ያገኛል ይላል። ስለዚህ ክርስትና ኑሮ ነው፣ ወሬ አይደለም። ማልቀስ ብቻ አይደለም። በኃጢአት መመለስ ይፈልጋል። ከሳሾች የታሉ አላት ያችን ሴት ትወገር የተባለችውን አመንዝራ የሉም ስትል እኔም አልፈርድብሽም፣ ግን ደክመሽ ኃጢአትን አትስሪ። ይሄ ወሳኝ ነው። የኃጢአት በሮችን መዝጋት መመለስ ይፈልጋል። አራተኛ ደግሞ ትልቁ ነገር ሕይወትን ለክርስቶስ መስጠት ነው። ይሄ እንዲያውም ዋናው ቀዳሚው ትልቁ ውሳኔ ነው። ይሄ ዝም ብለን ሃይማኖታዊ ስርዓቶችን ሪቹዋልስ በመፈጸም የሚከናወን ሳይሆን ሁለንተናችንን ለእግዚአብሔር በመስጠት አዳኝና መድኃኒት ክርስቶስ አለኝ፣ በደም የተገዛሁ ነኝ፣ አንተ እንደወደድክ በቅዱስ መንፈስ ምራኝ፣ በአንተ ቁጥጥር ስር ልሁን ብሎ በፈቃድ ሁለንተናን መስጠት ያስፈልጋል። አጥር የሌለው ቤት የማንም መጸዳጃና ቋሻ መጣያ እንደሆነ ሁሉ ለእግዚአብሔር ያልተሰጠ በክርስቶስ ኢየሱስ አዳኝነት ውስጥ ያልገባ ማንነትም እንዲሁ ነው። ሰው ዝም ብሎ ኢየሱስ ክርስቶስ አዳኝ መድኃኒት መሆኑን ሳያምን ይኖራል። ጌታ ሲናገር እኮ ከኔ ጋር ያልሆነ ነው ያለው እንጂ ኃጢአት የሚሰራ እኮ አይደለም። ከኔ ጋር ያልሆነ ኢየሱስ የሌለው በሙሉ የማን ነው? የክርስቶስ ተቃዋሚ ነው። ከእግዚአብሔር ጋር ግን በክርስቶስ ኢየሱስ አዳኝነት አምነን ከሆነ ግን ነገራችን በመንፈስ ቅዱስ የተሸፈነ በደሙ የተጋረደ ነው። እግዚአብሔር እንኳን ቀርበ ነው አዳኝ መድኃኒት ያንተ ነህ ብለህ ነው አይደለም። እኔ ውቃቤት አይቻለሁ። እናቴ ንስሐ ሰጥቶ ይግደልህ ብላ እግዚአብሔር ስትለምን ስትማጸን ሰይጣን ያንተ ነገር ሊያውጣኝ ነው ከሀገር አትምጣብኝ አለ። አያችሁ፣ እኔ አጋንንት ቤት ጀበና ስር እዚሁ ድላለኝ ብዬ ሰይጣንን ካራጄ ጋር ስስማማ የእናቴን ጩኸት የሰማው እግዚአብሔር ሰይጣንን ቢያስጨንቀው ያንተ ነገር ሊያውጣኝ ነው ከሀገር ውጣልኝ፣ አትምጣብኝ አለኝ። አያችሁ፣ እንኳን ተጠግታችሁት እንኳን አዳኜ መድኃኒቴ ብላችሁት ሌላው ሰው እንኳን ስለናንተ በመማለዱ ጠላት እናንተ ላይ አቅም ያጣል። የክርስቶስ ነኝ፣ የዘላለም ሕይወት አለኝ፣ በደሙ ታጥቤያለሁ፣ እኔ የእርሱ ነኝ ካላችሁ ግን በቃ። ለዚህ ነው ጌታ ሲናገር ምን አለ? ማቴዎስ 11:28 እናንተ ደካሞች ሸክማችሁ የከበደ ወደ ማን ነው? ወደ እኔ ነው፣ እሺ እኔ አሳርፋችኋለሁ፣ ቀንበራችሁን ይወስዳለሁ፣ ቀላልና ልዝብ የሆኑ ቀንበሬን የፍቅር ሸክሜን አሸክማችኋለሁ ይላል። መጽሐፍ ቅዱስን ማንበብ፣ የእግዚአብሔር ቃል እንዲገለጥልን መለመን፣ የእግዚአብሔር ቃል በሙላት ይኑርባችሁ ይላል። በመዝሙር በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋው ለእግዚአብሔር ዘምሩ ይላል ቆላስይስ 3:16። የእግዚአብሔር ቃል ይሙላባችሁ። የሞላን ነገር ነው የሚገዛ። ለዚህ እኮ ነው መጽሐፍ ቅዱስ ላይ ያለ ኃይል የምታየው። ሌላ ፊክሽን ስታነብ፣ ድራማ ስናይ፣ ፊልም ላይ ስንተከል፣ ሚዲያ ላይ ስንጣበቅ ቀናት አይደለም ዓመታትም የማይደክመን ነው ማለት። ነገር ግን መጽሐፍ ቅዱስ ማንበብ ጀምር ያዛጋሃል።
ዓይንሽን ባምባ ይለዋል። ፊደሉ ይዘልብሃል። ተምረህ እንዳልተማረ አማርኛው ግራ ይሆንብሃል። መጸለይ ይቸግርሻል። ሰይጣን ነዋ ይሄ ደግሞ አለ። ስለዚህ ቅረቡ። አይገባኝም ሳነብ ግራ አታቋርጥ። ቆሻሻ ውሃ የገባበት ጠርሙስ ውስጥ ንጹህ ውሃ ብታደርግ ጊዜ ሊፈጅ ይችላል እንጂ ሙሉ በሙሉ ቆሻሻውን አስወጥቶ ንጹህ ውሃ መሙላቱ አይቀርም። መጽሐፍ ቅዱስ ማንበብ አቃተኝ፣ መጸለይ አቃተኝ፣ ጉባኤ ሲሄድ ቤተክርስቲያን ሲሄድ ይቸግረኛል። አታቋርጥ። የበለጠው ኃይል እየገባ ሲሄድ የማያስፈልገው ቆሻሻው ተጠርጎ መውጣቱ የማይቀር ነው። ደግሞ በተለይ ይሄ የህልመሌሊት ጉዳይ በአብዛኛው ከመኝታ ጋር በእንቅልፍ ስንሆን የሚከሰት ስለሆነ ሌሊት ተነሳ። በሌሊት የመጸለይ ልማድ ይኑራችሁ። ትንሽም ደቂቃ ብትሆን ተነሱ፣ ቀድማችሁ ተነሱ። ብዙ ሰዎች ሲያማክሩኝ ሰዓቱን አውቀዋለሁ መንፈሱ ሊመጣ ሲል ይገባኛል ይላል። ስለዚህ ቀድማችሁ ተነሱ። ቀድሜ ተነስቼ አሸነፍኩት ያለኝ ወንድም አለ። ከሰዓቱ ቀድሜ አውቀዋለሁ ያቺ ሰዓት። ስለዚህ አላርም ሞልቼ የሆነ ምልክቱ ድካሙ ድዝዝ ሲለኝ ቶሎ በኢየሱስ ስም ብዬ ተነስቼ ጸልየተኛው ሰላም ሆንኩኝ ያሉ ሰዎች አሉ። ተነሱ። አጋንንት ለምን ይጸዳዳባችኋል? የአጋንንት ርኩሰት ማራገፊያ ለምን ትሆናላችሁ? እንቅልፋችሁ ያን ካመጣ ተነሱ፣ በጸልዩ በሌሊት የኢየሱስን ስም ይዛችሁ ተነሱ። በኃይል ታጥቃችሁ ቁሙ። እግዚአብሔር ከእናንተ ጋር ይሆናል፣ ድል ይሰጣችኋል። አልፈነዋል። ይህን ሕይወት እናውቀዋለን። ሰይጣን እንዳይቀርብ ሆኗል። ዛሬ ክብር ለእግዚአብሔር ይሁን። ቤተክርስቲያን መሄድ፣ ከቅዱሳን ጋር ህብረት ማድረግ፣ ብርቱ የሆነ የጾምና የጸሎት ሕይወት ልምምድ መኖር፣ የእግዚአብሔር ቃል ዕውቀት ካላቸው ብርቱ ክርስቲያኖች መልካም ምስክርነት ካላቸው ጋር ህብረት መፍጠር፣ ምክር መጸሎት መፈለግ፣ የምክር አገልግሎት ማግኘት፣ የጸሎት እገዛ ማግኘት ያስፈልጋል። ነገር ያመስቀጥላል። አንድ ምስክርነት ልንገራችሁ። የአንድ ወንድም ነው። ከረጅም ዓመታት በፊት የሆነ ነገር ነው የነገረኝ። ትዳር ላግባ፣ በዚህ ህልመሌሊት ውጊያ ውስጥ ብዙ ያለፈ ሰው ነውና ወደ ትዳር ልመጣ ፈለግኳል። እግዚአብሔር ረዳኝና ወደ ትዳር ልመጣ ስፈልግ እያንዳንዱ ሪሌሽንሺፕ ቅርበቴ በቤተክርስቲያን ነው ያገባው። በቃ ትርምስ ይሆናል አለ። ግራ ገባኛል። ምንድነው? እግዚአብሔር ወይ ፈቃድ ነው? አዎ አግባ፣ ፈቃዴ ነው ይለኛል አለ። ግን በቃ ምስቅልቅል ህይወቴን ሁሉ ሊያጠፋ የሚፈልግ ችግር ይከሰታል አለ። ከዛ ጾም ጸሎት ያዝ የሚል ምክር ከሰው አገኘኋልና በዚህ ጉዳይ ብርቱ አድርጌ ጾም ጸሎት ሲይዝ አለ። በጸሎቴ የመጨረሻ ቀን ህልሙ ምንድነው? አልጋው ላይ እንደ ሚስት የተኛች ሴት ትታየዋለች። እሱ ግን ሚስት ይዞ የሰርጉ ቀን ይመስለኛል አለ። አላገባም። የሰርግ ቀን ይመስለኝና ሚስቴን ይዤ ወደ መኝታ ክፍል ልገባ፣ የጫጉላ ቀን ልገባ ስል አልጋዬ ላይ ግን ሌላ የተኛች ሴት አየኋል። በጌታ በኢየሱስ ክርስቶስ ስም ብዬ ተቃወሙ። ያው ሴት የመሰለኝ ነበር። መንፈሱ ጠፋ። ከዛ በኋላ ሰላማዊ ትዳር መሰረትኩኝ፣ በቤተ ክርስቲያን አገባው፣ የልጆች አባት ሆንኩኝ ብሎ መስክሮልኛል። እግዚአብሔር ይመስገን። ስለዚህ ህይወታችሁን ሊያመሰቃቀል የገባውን የጠላት አሰራር በእግዚአብሔር ፊት በጾም በጸሎት በመውደቅ መንቀልና እግዚአብሔር ለእናንተ ያዘጋጀላችሁ በረከት መቀበል ትችላላችሁ። እግዚአብሔር ጸጋውን ያብዛላችሁ። ሰላም ሁኑልኝ። ቸር ይግጠመን።